ምን አለ አሁን ጎኔ? ምንም። ከኋላ ምን አለ? ምንም። ከፊት ለፊቴሳ ሞባይል ያለ። በቃ ስራችን፣ ሀሳባችን፣ አላማችን ከሞባይላችን ጋር ብቻ፣ ህልማችን ካላህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አላችሁ? አልሐምዱሊላህ ረብል ዓለሚን። ዛሬ እስኪ ትንሽ ስለ ራሳችን ሰፖርት እናድርግ ማለት ነው ሀባይቦችዬ። ብዙ ነገሮችን እንጫወት ልላችሁ ነው የመጣሁት ማለት ነው። ብዙ ነገሮችን ስንጫወት ደግሞ ምላሽ፣ ሀሳብ እንደገና ደግሞ ፍሪ ሆናችሁ የማዳመጥ ቻንሱ ሊኖራችሁ ይችላል ማለት ነው። በነገራችን ላይ ዛሬ የመጣሁበት አንድ አላማና ሀጃ አለኝ ማለት ነው። ሀጃውም ሆነ አላማዬም ሆነ የኔም የእናንተም ነው ማለት ነው። ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። ለምሳሌ የሰው ልጅ ከኔው ልጀምር ማለት ነው። አንድ ነገር ሲቀርቡን በቃ ኖርማሊ ሆነ ይቀርቡናል። ልክ በቃ ሳይወዱን እንደሚወዱን ሆነው ይቀርቡናል። ነገር ግን እየወደዱን አይደለም። የምር ነው የምነግራችሁ። እያሾፉብን ነው፣ እየዋሹን እውነት እንደሚያወሩ ሆነው ያወሩናል። ተስፋ ሳንቆርጥ እውነት መስሎን እናዳምጣለን። ብዙ ጊዜ የምንሰማው ብዙ ጊዜ የምንለው ለምን እንደው ታውቃላችሁ? ተስፋ ባለመቁረጥ ከዛሬ ነገ ከነገ ዛሬ የተሻለ እየመሰለን ነው። ለምሳሌ እኛ በቃ አላማችንን ማወቅ አለብን። ህልማችንን ማሳካት አለብን። ማንንም ድጋፍ መጠየቅ፣ ማንንም ድጋፍ መጠበቅ የለብንም ከእንግዲህ ማለት ነው። ምክንያቱም በቃ ያ ሰው ከጎናችን እንዲሆነ ሆኖ ይነሳል ማለት ነው። ያዋየናል፣ ያማክረናል፣ ይነግረናል። ነገር ግን ምንም ስለማናቅ ደንቆሮ ስለሆን ይነግረናል። አውቀን ተረድተነው ተነስተን ግን እዛው ቦታ ለመድረስ በቃ ይሄ በዚህ ነበር፣ ይሄ ቀረኝ፣ ወይም እንዴት ላድርግ፣ እንዴት ነው መድረሻውስ፣ ምንስ መስፈርት ያስፈልጋል ብለን ስንል ከጎናችን የሉ። ከዚህ ምን አለ? ምንም። ከዚህ ምን አለ? ምንም። ምን አለ አሁን ጎኔ? ምንም። ከኋላ ምን አለ? ምንም። ከፊት ለፊቴሳ ሞባይል ያለ። በቃ ስራችን፣ ሀሳባችን፣ አላማችን ከሞባይላችን ጋር ብቻ፣ ህልማችን ካላህ ጋር። ምክንያቱም የሰው ልጅ በዚህ ስታወያየው ኮንፊደንስህን የሚያቀዘቅዝ ሞራልህን የሚነካ ይነግርሃል እንጂ አንተን የሚያሳድግ ማንም ሰው አይነግርህም። ማንም ቢሆን እውነት ልንገራችሁ፣ ቻናሌን ተከታተሉ። ብዙ ነገሮችን ጠቃሚ ነገሮችን እለቅላችኋለሁ። ይረዳሉ፣ ያስፈልጋችኋል፣ ይጠቅማችኋል የሚለውን በቃ ሁል ጊዜ ሰው ጥገኝነት ይቅርብን እንዴ። እኔ እኮ ዛሬ ከአንዱ ሰው ጋር ፕራንክ እየሰራሁኝ ከአንዱ ሰው ጋር የሆነ በቃ ላይቭ እያሳለፍኩኝ የሆነ በቃ አይደለ እንደዛ ነገሮች እኮ እየሰራሁ ብመጣ እናንተ ዘንድ አንዷ ቪዲዮ ናት ቫይራል ወጥታ በኬ ብቻ ሳይሆን በኤም የምታስቆጥረው። ያ ነገር አይጠቅማችሁም። ወላሂ እውነቴን ነው የምነግራችሁ። ነገ ጧት የሚጠቅማችሁን ተከታተሉ። ነገ ጧት የሚጠቅማችሁን ተንቀሳቀሱበት። ማንኛቸውም ሶሻል ሚዲያ የሰው ልጅ እየተጠቀመበት ከታች ያለው ደግሞ እየተጠቀመበት ነው። የሄደው እየተጠቀመበት ነው፣ ከታች ያለው ደግሞ እየተጠቀመበት ይገኛል። እና በቃ ሁሉን ነገር ተስፋ ባለመቁረጥ ሀሳባችሁን ከሀሳባችሁ ጋር አያይዛችሁ ረጊህማ ይጠቅመናል የምትሉትን ቻሌንጅ የምትሉትን ሀሳብ የምትሉትን በአእምሯችሁ ያለውን ነገር ማንኛቸውም ሶሻል ሚዲያ ውስጥ ገብታችሁ መጠቀም ትችላላችሁ። ተጠቀሙበት በጊዜው በወቅቱ። እኔ እኮ አረብ ሀገር ያለ ህዝብና ውጭ ሀገር ያለ ህዝብ ነኝ። ኢትዮጵያ ላይ ያለ ህዝብ እኮ እኛን እኮ ሞባይል ከፍቶ ማንም እኮ ቁጭ ብሎ የሚያይ የለም።
ለምን እንደው ታውቃላችሁ? ኢኮኖሚውን ያስባል። ለማየት እኮ ሳይፈልግ ቀርቶ አይደለም። ኢኮኖሚ ከሌለ ደግሞ ማየት አንችልም አይደል? ኢኮኖሚ ካለ ደግሞ ማየት እንችላለን አይደል? ኢኮኖሚ ካለ ደግሞ መለወጥ እንችላለን አይደል? ለምን አትለወጡበትም? ዋይፋይ አለ፣ ስልክ ይዛችኋል። ቁሪም እኮ አናገኝም፣ ድሮ አናቅም እንዴ? እኔ ቁሪም የለኝም እኮ አለን የምትሉ ልትኖሩ ትችላላችሁ ሳይኖራችሁም። ግን እንደ እውነታ ከተመጣ ቁሪም ሳናቅ ነው ስደት ይሄድ ነው። በነገራችን ላይ የሀገራችን ሰው ምን አስቦ ያዘው? ዩቲዩብ ቻናል ሲከፈት ዩቲዩብ ቻናል ሲያዝ እውነታ ነገር አዘል ነገሮች አሉ፣ ውሸት ነገሮች አሉ፣ ሐላል የሚባሉ ነገሮች አሉ። እዚህ ላይ ተፍሲር ልሰጥ አይደለም፣ ይቅርታ። ኮሜንት ላይ ደግሞ የኛ ተፍሳሪ እንዲያትሉኝ። ነገር ግን ስላልገባቸው ስላላወቁት እኛን ሊያጥላሉን ይችላሉ። የገባው ያወቀው የተረዳው ግን ይደግፈናል። ወላሂ ይደግፋል። ማንኛቸውም ሰው ቢሆን ይደግፋል። ያላወቀ አላወቀም፣ ያላየ አላየም። በቃ መጀመሪያ እኮ ሞባይል ሲመጣ እኮ ሴት ልጅ ሞባይል ከያዘች እኮ ሐራም ነው በእኛ ጋር፣ በጣም ወንጀል። እንዲያውም እኔ እንጃ ብቻ ስልክ ይዛ ተታየች ምን እንደሚባል ስም እንደሚወጣላት ብዙ ስም ነበር የሚወጣው ከዛሬ 10 ዓመት በፊት ማለት ነው። እና በቃ እኛ ተለውጠን ደረጃ ኑሮን ለውጥ ላይ ሆነን ያየን ሰው ግን እንዴት ብላ ብለው ይገረማሉ እንጂ ያንን ነገር አይጣሉትም እኮ። አይዋ ገባችሁ አይደል አባባሌ? ሲያዩ አልጠሉትም፣ ሳያዩ ሳያውቁ ጠልተውታል። የምር ጠልተውታል፣ አልወደዱትም። ተጎን ያጥላላሉ፣ ተጎን ያንቋሽሻሉ። እኛ ዘንድ ሲደርሱ ማወቅ ይፈልጋሉ። ለእንዲህ ያለ ቦታ ሳንሰጥ ለራሳችን ሆነን ለሰው የምንሆንበትን ለሰው የምናስተምርበትን ለራሳችን የተለወጥንበትን ለሰው አርአያ ሆነን ልንገራችሁ። ግን ቻናል ኖሮ ቻናል አድርጎ ለሰው ካልጠቀምንበት እውነቱን ልንገራችሁ መቼም ይሁን ማንኛቸውም ቻናል ያደገላቸው ሰዎች መቼም አይጠቀሙበትም። አንድ ቀን ደግሞ እግር ይጥላቸው ይሆናል። ሰው ተንበርክከው የሚፈልጉበት ቀን ይኖር ይሆናል። ማንም ሰው ቢሆን አይፈልግም። ይሄንን እያየሁ ነው ሁሉንም። ግን አልሐምዱሊላህ አሽትቱኝ እንጂ አጥግቡኝ አልልም። እኔ ደግሞ አንድ ሰው ያሳየኝን መቼም አይጠፋኝም። አንድ ሰው የጠቆመኝን ምንም ቢሆን አይጠፋኝም፣ አውቀዋለሁ። አልሐምዱሊላህ በቃ ራሳችንን ማነሳሳት፣ ራሳችንን ማነቃቃት፣ ራሳችን ማቦዘን የለብንም። የራሳችንን ጊዜ እንጠቀም። ዛሬ እኮ እኛ ስደት ደናን፣ ነገ ጧት ልጆቻችን ስደት ሊሄዱ ነው። አዑዙ ቢላህ። ለምን ስደት መሄድ እኮ እንደ ኪታቡ እንደ ቁርአኑ አለ እንደተባለ እንደሚገለጸው አኳያ እኮ ስደት እኮ ሴት ልጅ ዳቆ ሰርታ ሸቅላ ለባሏ ብር ልካ ባሏን ማስተዳደር እኮ በፍጹም አይቻልም። ሐራም እኮ ነው ይሄ። በፍጹም ሚዲያ ላይ ወጣች ሴት ልጅ ለምን ይባላል? ገና ስላልተለመደ። ይሄም ከደሴ በታች እኛ ዙሪያ ላሉት ነው እንጂ ከኛ ዙሪያ በላይ ላሉት ግን አይባሉ። ከኡስታዞች ጋር ይተዋወቃሉ፣ ከኡስታዞች ጋር ቃለ መጠየቅ ይደራረጋሉ። ብዙ ልጆችን አይቻለሁ። እኔ እከታተላለሁ። እውነቱን ልንገራችሁ የኢኮኖሚ ጥረት የኢኮኖሚ ችግር አለብኝ አይደለም። አልሐምዱሊላህ እሰራለሁ፣ እከታተላለሁ፣ አያለሁ። ሚንበር ቲቪ ለምሳሌ ሁሉ ጊዜ አያልፈኝም። በጣም የምወዳቸው ሞዲያ መዝናኞች፣ የኔ መንገድ ሁሉ ነገሮች የምወዳቸው ናቸው። በቃ ለሚሰጡት ፈትዋ አምላሻለን። ይሄም ሆኖ የማይሆን ከሆነ ካላህ መንገድ እንውጣ አንልም። ካላህ መንገድ እንሂድ። ባላህ መንገድ መሄድ ግድ ይለናል። ካላህ መንገድ ወጥተን ገንዘብ ብናገኘው አይጠቅመንምና ማለት ነው። ነገር ግን ሶሻል ሚዲያ ሐራም እንዳልሆነ እየተገለጠ ነው። ብዙ ጊዜ እየሰማን ነው። አልባሌ ወሬው ያለው እኛ ሀገር ብቻ ነው። እኛ ሀገርም ማንም ተጠቃሚ ስለሌለ ነው።
አዲሳቸው ስለሆነ ነው። ድሮ እኮ ስደት እኮ ሐራም ነው፣ ነውር ነው። ዱፍቲ ይባላል፣ ሲዳሞ ይባላል፣ ሰው ሀገር ይባላል የሚባሉ ሀገራቶች አሉ። ሴት ልጅ እዛ ሄደች ተተባለ በጣም ነውር ነው። አረብ ሀገር ሲባል ግን የአላህ ጭብጨባ ነው። ፓስፖርቷ መጣ፣ ፎቶዋ መጣ፣ ማድሪሹ በሽኝት ነው በዲያቦ ቆሎ የምንሄደው። መጣሁኝ እና እንደዛ ነው እላችኋለሁ ሀባይቦችዬ። ሰው እየጠራኝ ነው። ለማንኛቸውም ኤዲት አላረገውም። ይሄን ራሱ ውጭ እቃ የሚገዛ መጥቶ ነው። ሀሳቤን ከወደዳችሁት ብሎግ 1 ብሎግ 2 ብዬ እለቅላችኋለሁ ማለት ነው። በአዲሱ ቻናሌ ነው የምለቀው። ኢንሻአላህ ደግሞ ሊንኩን ከስራ አስቀምጥላችኋለሁኝ። እሙ ሱመያ የሚለው ቻናሌ ትንሽ ለክፍያ ሰዓቱ እየቀነሰብኝ ነውና አዲስ አስያዋ ግድ ብዬ የከፈኩትን ቻናሌን ለሁሉም ሰው ሸር አድርጉ። በላይቭ ስገባ ደግሞ ከዛ ወደዚህኛው ሊንኩን አስቀምጠዋለሁ ማለት ነው። በጣም ወዳችኋለሁ። ስሩበት፣ ተለወጡበት፣ ኑ እንወያይበት ብያችኋለሁኝ። እድሉን መቼም አታሳልፉት። አንድ ቀን ሲከፋችሁ የምታወያዩት ሞባይላችሁን ነው። ሲከፋችሁ የምትነግሩት ለአላህ ነው። ሁሉ ነገር ደግሞ የሚመጣውም የሚሆነውም ካላህ ነው እና ማለት ነው። የዛሬውን ሀሳቤን በዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።